ሰላም እንዴት አደራችሁ ቤተሰብ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ቅምጥሌም ስቶሪ አድርጋለች፣ ብሩኬም ስቶሪ አድርጓልና የእነሱ ነገር በጣም ያሳሰባችሁ በጣም ብዙ ልጆች አላችሁና በጣም ብዙ ሜሴጆች እያየው ነበረ። ማታም አይቻለሁ ስቲል ነው አንጧትም ስነሳ እያየው ነበረና እንግዲህ ያው ቅምጥሌም ኢንስታግራም ስቶሪ አድርጋ ነበረ። ግን ያን ስቶሪ አጥፍተዋለች። ስቶሪ ሳይሆን ጽሁፍ ነው፣ ልክ ቲክቶክ ላይ ተጽፎ ውስጥ እንደሚደረገው ኢንስታግራም ላይ ደግሞ ጽፋለች ማለት ነው። ምንድን ነው ብላ የጻፈችው? ያበሰለ እሳት ማሳረርም ይችላል ሶ ቢከርፉል ብላ ነው እንትን ያደረገችው። እና ለማለት የፈለገችው ታውቃላችሁ፣ አንዳንዴ በቃ ለእናንተ ስፍስፍ ያለ አንጀት፣ እናንተን ውድድ ያደረገ አንጀት መጥላትም ይችላል። የወደደ መጥላት ይችላል፣ የጠላ መውደድ ይችላል። ሶ እዚህ ጋር ደግሞ አንዳንድ ነገር ምንም ነገር ማድረግ ከቻላችሁ ታደርጋላችሁ ይመስለኛል። አማርኛ በአማርኛ ሲተረጎም ታውቃላችሁ። ስለዚህ ጥንቃቄ አድርግ ወይ ደግሞ አድርጉ እንደማለት ነው። ያኔ ምንም ነገር አሁን እንዴት ነው ያበሰለ ነገር ከበሰለ ያራል አይደል? ለማሳረር ቀላል ነው። ካልበሰለ ዘሎ አያርም። ስለዚህ ብቻ የገባችሁ ገብታችኋል። እኔ አማርኛ በአማርኛ አይገባኝም። ብቻ ለማንኛውም ግን ያንን አጥፍታ ቅምጥሌ የሰላምታ ምልክት አድርጋ እንደገና ደግሞ ጽፋለች ማለት ነው። ይሄኛውን አጥፍተዋለች። ገባችሁ? በጣም ብዙዎቻችሁ ያሳሰባችሁ ስላላችሁ እና ደግሞ ቲክቶክ ላይ ስቶሪ ያደረገችው ነገር ደግሞ አንዳንድ ታሪኮች ያለ ደህናውን ያልቃሉ ነው። እውነት ነው። አንዳንድ ታሪኮች ደህናውኝም ደህናውንም አትባባሉም፣ ዝም ብለው ያቆማሉ። ሲጀመር አንዳንድ ታሪኮች እንዴት እንደመጡ ማታውቋቸውም፣ እንዴት እንደሚቋረጡ ማታውቋቸው። የሆነ እንዴት ነው አንዳንድ ታሪክ ፈልገ ነው ገብተንበታል። ከዛ ሳንፈልገው ደግሞ ቸው ተባብለን ወይ ደግሞ ትተነው እንወጣለን። ይሄ ስለ ሪሌሽንሽፕ ብቻ አይደለም፣ ባይዘወይ ሪሌሽንሽፕ ወይ ደግሞ ፍቅር ምናምን ብቻ አይደለም። ይሄ ነገር ግን የትኛውም ለምሳሌ ጓደኝነት ሊሆን ይችላል፣ ኖርማል ጓደኝነት፣ ስራም ሊሆን ይችላል፣ የሆነ ነገርም ሊሆን ይችላል። ብቻ ብዙ በህይወታችን ይሄ ነው ብለን የማንጨርሰው ብዙ ነገር ያጋጥመናል አይደል? ባይዘወይ ሁሉ ነገር በህይወታችን ያጋጠመን ነገር ሶሻል ሚዲያ ላይ አይወራም። አይደለም ሶሻል ሚዲያ ላይ ለራሳችሁ ሰው አይወራም። በጣም ብዙ ነገሮች አሉ። ሆድ ሰፊ ነው፣ ከባህር ይተልቃል ነው የሚባለው። ሆድ ከባህር ይጠልቃል ይባላል። እና ሆድ የተሰጠን ልንበላበትም ብዙ ነገሮችንም ልንይዝበት ነው ማለት ልንበላበት ይበላበታል። ብቻ እግዚአብሔርን ብዙ ነገሮችን መያዝ ይችላል። የውስጥን በውስጥ እንደመያዝ ትልቅ ነገር የለም። የሆነ አንዳንድ ሚስጥሮቻችሁን አሳልፋችሁ ከበተናችሁ በኋላ ከነገ ዛሬ ሚስጥር ይወጣል እያላችሁ መሳቀቅ፣ ከዛ ደግሞ በሆነ ሰው ላይ መጫወቻ መሆን። ያኔ እንደዚህ ካላደረግሽልኝ ሚስጥርሽን በትናለሁ፣ እንደዚህ ካልሆንሽብኝ እያሉ ከሚያሳቀቋችሁ ሚስጥሯችሁን በሆዳችሁ የሆድን በሆድ ነው ይባላል እና የሆዳችሁን በሆዳችሁ ያዙ። ከዛ በተረፈ ግን ቅምጥሌ ደህና አይደለችም ማለት ምን ሆና ነው እያላችሁ ማርያምን። ለዛ ነው እኔን ቪዲዮ እየሰራሁ ያለሁት። በጣም እንቅልፍ የመጣኝ መተኛት ነው ፈልገው፣ ግን አሁን አየሁኝ ማለት ማታ አየሁ፣ ግን ማታ በጭራሽ መስራት አልችልም። ድጋሚ አሁንም ሌላ እንትኖች ሳይ የሆነ ማለት አሳዘናችሁኝ። እንደ እውነት ከሆነ ማርያምን በጣም ምርጥ ልብ አላችሁና ቅምጥሌ ደህና ነች፣ ምንም አልሆነችም። ግን እንደምታውቁት እንግዲህ የሆነ አሁን በዚህ በጾሙ ሊያጨልሉን መሰለኝ ማለት ከበድ ያለ ስራ ሊጀምሩ ነው ይመስለኛል። አይዶን ነው ብቻ ግን በዚህ ጾም ባይጀምሩ ባይሰሩ ባይነኝ በጭራሽ ማለት ነው፣ መሆን ስለሌለበት። ነገር ግን እንግዲህ መሆኑ አይቀርም እያሰብኩት እንዳለሁት እኔ አይምሮም እያሰበ ነበረ ትናንትም ሲጀመር። ከዛ ደግሞ ዛሬ እንደዚህ ስቶሪ አብዝተዋል። ስለዚህ ኖርማል ነው ማለት አንዳንዴ ይሄ ስቶሪ የሚደረግ ነገር ወይ ደግሞ ቪዲዮ ፖስት የሚደረግ ሪፖስት የሚደረግ ነገር ከራስ ህይወት ጋር የግድ ይገናኛል ማለት አይደለም። እሱ ኖርማል። በሆነ ሰው ካያችሁ የሆነ ሰው እንትን ካለ ምናምን ራሱ እንደዚህ አይነት ስቶሪ ልታደርጉ ትችላላችሁ እና ምንም አይደለም። ባጭሩ ቅምጥሌ በጣም ደህና ነች። የጻፈችው ጽሁፍ አይ ነው የሆነ እንድታስቡ ያደርጋል ምናምን ነገር። ግን የብሩኬንም እንትን ካያችሁት የብሩኬ ምንድን ነው የሚለው መሰላችሁ? ዘፈን ነው። ዘፈኑን እንግዲህ አሁን መስፈን አልችልም። ያኔ በዘፈን መልኩ አላቀርብላችሁ። አንደኛ የጧት ድምጽ ነው፣ ሁለተኛ ደግሞ ጾም ነው። ዝም ብዬ ላንብብላችሁ። እዚህ ጋር እንዳለ ጽሁፎቹን ቁጭ ያደረኳቸው
እንድታነቡትም እንዳነብላችሁም ስለፈለኩኝ ነው። ዘፈኑ ምንድን ነው? ቀን ይዞ ቢጠልቅም ወዳጅ እንደ ጀንበር ሰው ጨረቃ አያጣም ባመሸበት አገር ልቤ አይጉደል እንጂ በሰው ያለ ተስፋ በመጪው ይተካል በሄደው የጠፋ አንዳንዴ እንዲህ ነው አንዳንዴ እንዲህ ነው ሰው ወዶ ሰው መጥላት ለካስ ፈተና ነው ብሏል። እንግዲህ ባይዘው ወይ ማለት ነው ብሩኬን ዘፈን ፖስት ያደረገው የራሱ ምክንያት ሊኖረው ይችላል። አይ ነው ባይዘው ሙዚቃ ስንት አመት ሆኖ ከወጣ? አይ ቲንክ 6 አመት ወር 5 አመት እንደዛ ነው አይደል? እንደዛ ነው የሚሆነው ወይ 7 አመት ይሆናል ይመስለኛል። እና ያኔ እኔ የሙዚቃ እንትን አይደለሁም ባይዘው ሙዚቃ አዳማጭ ከሚባሉት ማለም አይደለሁም፣ ወዳጅ ከሚባሉትም አይደለሁም። ብቻ ኖርማል ልሰማ እችላለሁኝ አልፎ አልፎ የሆነ ስክሮል ሳደርግ ምናምን ነው ልሰማ የምችለው እንጂ ብዙ ጊዜ እንደዚህ ሰርች አድርጌ ምናምን በራሴ እንትን ምን ላይ ነሱ አይደለሁም። ግን ኖርማል እንደዚህ ስሰማ ምናምን ነገር ያኔ አንዳንዴ ራሱ የሙዚቃ ትርጉም ብዙም አይገባኝም እና ያው በደንብ ትኩረት ሳደርግ ምናምን ነው የምረዳው። ሶ እዚህ ጋር አሁን የራሱ የሆነ ትርጉም ሊኖረው ይችላል ነው። ግን እዚህ ጋር ብሩኬ ስቶሪ ያደረገው ታውቃላችሁ እንግዲህ ብሩኬም ስቶሪ ማድረግ ሲያበዛ ቅምጥሌም ስቶሪ ማድረግ ስታበዛ ወደ ስራ ሊመጡ ነው። ስራ እንኳን ባይሆን ሰው ናቸው፣ ሰው ከሰው ይጋጫል አይደል? ሁላችንም የምናደርገው ነገር ነው። ከምንወደው ሰው ጋር ስንጋጭ ምናምን ስቶሪ ነው እናበዛው ነው። እኔ ለራሴ የሆነ በቃ እንትን ስል ማለት ነው ብዙ ጸብ እኮ አይደለም ማለት የከባድ ጸብ ምናምን ሳይሆን ትንሽ ነገር ስትፈጠር የሆነ በቃ የሆነ ደባሪ ስቶሪ ራሱ ላደርግ እችላለሁ ነው። ግን ያ ማለት ስቶሪ ያደረግኩኝ ማለት ወይ ደግሞ ከሱ ጋር ተነጋገርን ምናምን ማለት ደግሞ ህይወት የሆነ በቃ ጸብ እንትን ብሎ ምናምን እንለያያለን ማለት አይደለም። በቃ የተሰማንን ስሜት እንገልጻለን። የሆነ እሱም ስቶሪ ሊያደርግ ይችላል፣ እኔም ስቶሪ ሊያደርግ እችላለሁ። ግን አንዳንድ የሶሻል ሚዲያ ሰው መሆን የሚያስጠላው ምንድን ነው? የሆነ በቃ እየደበራችሁ ያለውን ነገር መናገር አትችሉም፣ ማድረግ አትችሉም። የሆነ ነገር ፖስት ብታደርጉ በቃ ህዝቡ በዚህ ልክ ነው የሚጨንቀው። እናንተም ደግሞ የእናንታችሁን ቫሊዩ ምናምን ትቀንሳላችሁ። ገባችሁ አይደል? አይታችሁ ከሆነ በጣም ብዙ ፎሎወር ያላቸው ወይ ደግሞ ሰብስክራይብ ያላቸው ሰዎች ምናምን ብዙ ነገር ማለትና ማድረግ እየፈለጉ ግን አያደርጉም። ምክንያቱም ያን ፖስት ያደረጉት ለአንድ ሰው ሊሆን ይችላል። ነገር ግን እንዳለ በሚሊዮን ከሆነም ተከታያቸው ምናምን በመቶ ሺህም ከሆነ ያ ሁሉ ህዝብ ነው። ምን ተፈጥሮ እኛ ደግሞ ታውቃላችሁ ለወሬ ሟች ነን። የሆነ ነገር እንትን ከሆነ እንዴት ነው የምንለው? በዛ ላይ ደግሞ እናስባለን ነው። ግን ይሄ ነገር ሊያሳስበን አይገባም ብዬ አስባለሁ። ግን እያሳሰባችሁና እያስጨነቃችሁ ያለው ነገር ለምን እንደሆነ አውቃለሁ። በቀደምት በተፈጠረው ነገር ነው እየተጨነቃችሁ ያላችሁት በጣም ብዙዎቻችሁ ላይቭ ላይ መጠው በተፈጠረው ነገር ያ ነገር ግራ ገብቷችኋል፣ አሳስቧችኋል። አይ ነው ግን በቃ ይዞን ያጋጥማል። አንዳንድ እንደዚህ አይነት ነገሮች ያጋጥማሉ። ትናንትም ያው በተፈጠረው ነገር አይታችኋል ምናምን። ትናንት ስላችሁ ቅምጥል ያልመጣችም ከዛ ስቶሪዎች ብዙ ምናምን ነገር ኖርማል በቃ እና አንዳንዴ ያጋጥማል። ወደ ስራ የሚመጡ ሲሉ እንደዛ ነው። እና ባላችሁበት እግዚአብሔር ይጠብቃችሁ፣ ከክፉ ነገር ይጠብቃል። ሌላ ምንም ልል አልችልም፣ ምንም ማለትም አልፈልግም ነው። ግን ይሄ ሙዚቃ እንግዲህ የራሱ የሆነ ትርጉም ሊኖረው ይችላል፣ እውነታም አለው ማለት አንዳንዴ ልባችሁ አይካዳችሁ፣ ልባችሁ ጋር ትጣሉ እንጂ ሌላ ነገር ሰው ብሄር ሰው ይመጣል ነው። ስራ ቢታጣ ስራ ይመጣል ነው። የሆነ በጣም ብዙ ነገር ብታጡ ታገኛላችሁ። ያ ግን የሚሆነው እናንተነታችሁ ሲኖር ነው። የሆነ ነገር በተቀየረ ቁጥር እናንተ ማትቀየሩ ከሆነ አንዳንድ ሰዎች የሆነ ፍቅረኛቸው ጋር ሲጣሉ ምናምን ጥሩ የተባለ ማንነታቸውና ወርቅ የሆነ ልባቸውን ብልሽት ያደርጉታል። የሆነ በአንድ ወንድ የተነሳ ሌላ ወንድ ነገ የሚመጣን ሰው ክፉ ሆና ታስቀይመዋለች። በአንድ ሴት የተነሳ ነገ የምትመጣን ሴት ክፉ ሆኖ ያስቀይማታል። ያ ማለት ልባችሁን በጠበጣችሁት በረዛችሁት ማለት ነው። ልቤ ነው። የሆነ ሰው ከሄደ ይሄዳል፣ ኦኬ ባይ ነው። ሌላ ሰው ሲመጣ ደግሞ ኖርማል የነበረው ልቤ ይቆያል። ያኔ የሰው ልጅ ዛሬ ተበድሎ ወይ ደግሞ ዛሬ ልቡ ተሰብሮ ዛሬ ያን ነገር ያደርጋል ወይ ደግሞ ዛሬ ልቡ ይጠገናል ማለት አይደለም። ጊዜ እፈልጋለሁ፣ ጊዜ ይፈተዋል። ባይዘው ጊዜ የሆነ ነገር ያደርጋቸዋል። ከዛ ደግሞ ጊዜ የሆነ ነገር ያስተካክላቸዋል። እና እሱ ኖርማል። ከዛ ደግሞ ሌላ ጽሁፍም አለ። ይሄኛው ጽሁፍ በጣም የወደድኩት እንዲሁም ደግሞ በጣም ብዙ ጊዜ የምናገረው ነገር ነው። ምንድን ነው ግልጽነት መስሎን ብዙ ነገር
አውርተን ራሳችንን ያስገመትንበት ስህተቶች ነን ብሏል። ስህተተኞች ነን ብሏል ብሩኬና ኦፍኮርስ እኔ በህይወቴ ማላምንበት ነገር ይሄ ሚስጥርሽን ዝም ብለሽ አውጥተሽ መበተን። እኔ ለምሳሌ የራሴ የሆነ ሚስጥር ሊኖረኝ ይችላል። እኔና ፈጣሪ የምናውቀው ሊኖር ይችላል። ለማንም አልናገርም። ይሄ ቤስት ፍሬንዴ ነች፣ ባሌ ነው፣ እህቴ ነች፣ ወንድሜ ነው ምናምን፣ እሱ ሌላ ጉዳይ ነው። ምንም ነው አይመለከተኝ። ምክንያቱም ለምሰላችሁ የእኔ ቁስል እኔ ራሴ እየረገጥኩት እያመመኝ የራሴን ቁስል እንደዚህ ስነካው እያመመኝ እኔ ራሴ ያን ቁስል አውጥቼ መናገር የቻልኩት እንዴት ነው ታዲያ ሌላ ሰዎች የኔን ቁስል እነሱ ሊደብቁልኝ የሚችሉት? ጓደኛሽ ጓደኛ አላት ስቲል ባልሽ ማለት ነው በጣም የሚሞትለት በጣም የሚወደው ጓደኛው ያለው ወይ ወንድም አለው ምናምን ለዛ ይናገራል። ገባሽ? ስቲል እናትሽ ማለት ነው ያንቺን ሸክም ያቀለለችልሽ ምናምን ሊመስል ይችላል። ለእህትሽ ትናገራለች ምናምን ታውቃላችሁ። እናት ደግሞ ነገሮችን ቀለል ለማድረግ ስለምትፈልግ እህትሽ ለአንዷ እህትሽ ልትነግር ትችላለች፣ ለባሏ ልትነግረው ትችላለች። ባል ጋር ምንም አይነት መደባበቅ ነገር የለም የሚባለው ነገር አለ አይደለ? እሱ ነገር አለ። ቤስት ፍሬንድሽ ቤስት ፍሬንድ አላት። አትሳሳቱ። ምንም ነገር እግዚአብሔርን ነው ምላችሁ። ይሄ የውስጥሽን አውጥተሽ ንገርኝና እርፍ በይ ምናምን ምን እርፍ ላለሁ ከሸክሜ ላይ ሸክም ሚሊዮን ሸክም ነው የጨማመርኩት እንጂ ውጥት አድርጌ ላንቺ ስነግርሽ ሌላ ሸክም ይመስላችኋል። ለሰዓቱ ለጊዜው እንደዚህ ኮኜ እንደዚህ አድርጌ ምናምን ብለን ስናወራ ውስጣችን ላይ ያለው ይሄ እንፋሎት፣ ውስጣችን ላይ ያለው እሳት፣ ውስጣችን ላይ ያለው ቃጠሎ ወጦ የወደቀ ይመስለናል። ድጋሚ መጦ ማቀጥለን ይመስለናል። ግን ከቃጠሎች ላይ ቃጠሎ እየጨመርሽ ነው። ከፍቶሻል፣ ተናደሻል፣ ተበሳጭተሻል፣ ስተሰርተሻል፣ ለምን ስተተሰራው ብለሻል። ተንበርከኪና ከአላህ ጋር ከፈጣሪ ጋር አውሪ፣ ተነጋገሪ። ያኔ ነው አንቺ ጀግናነትሽ፣ ያኔ ጀግና ነሽ። እመቤቴን እኔ በጣም ብዙ ጊዜ ሊከፋኝ ይችላል ምናምን፣ በቃ እኔ ቅዱስ ገብርኤል ጋር ነው በደንብ እንትን የምለው የኔ መልአክ እና በቃ የሆነ ሰው ጋር እያወራሁ ያክል እስኪመስለኝ እናገራለሁ ይኖ ከዛ በቃ ሸማችሁ፣ ድካማችሁ፣ ቃጠሏችሁ ብርድ ነው የሚለው። ለማን ጆ ይናገርብኝ ሆን አትሉ። መጀመሪያ አንዳንድ ወሬዎቹን ስታወሩ ለሰው ልጅ ይጣፍጣል። ሸም ያቅልላችሁ ይመስላችኋል። እንደዚህ ከሆኑ ምናምን ከዛ ወሬው ካለቀ በኋላ እኔ እናንተ ንዴት ከበረደ በኋላ እንዲህ ምንድን ነው ያደረግኩት ትላላችሁ። ምን አይነት ድድብና ነው ትላላችሁ። ራሳችሁን የሆነ እንዴት እንደዚህ ያደረግኩ ትላላችሁ። ከዛ ያ ያላችሁ ነገርም አይቀርም ከሆነ ጊዜ በኋላ ያዘው እናንተን በዛ ወሬ ያሳቀቃችኋል፣ ያሳድዳችኋል። ስለዚህ ሚስጥርን መናገር ኖርማል ነገር አድርጋችሁ የምታዩት ኖርማል አይደለም። ግን ደግሞ አንዳንዴ ምን አለ መሰላችሁ ፈጣሪ በእናንተ አስመስሎ ሰዎችን ሊያስተምር ሲፈልግ ደግሞ እናንተ ፈልጋችሁ ሳይንስ አትፈልጉት ብቻ ትሳሳታላችሁ። የፈጣሪ ትእዛዙ ነው ማለት ነው። አንዳንድ ሰዎች አይታችሁ ከሆነ ሳያስቡት ሚስጥራቸውን አደባባይ ላይ አውጥተው ይናገራሉ። ፈልገው አስቡት እንዳይመስላችሁ፣ ሳያስቡት ነው። ስሜት ገፋፍቷቸው ውስጣቸው ላይ ያለው ቃጠሎ ተናገሪ ብሏቸው ከዛ ወጣው ከተናገሩ በኋላ ግን ባልናገር ነው የሚሉት። በስንት ሰው ህዝብ ይቀጠቀጣሉ ምናምን። ግን ያ ፈጣሪ ሊያስተምርሽ ሲፈልግ ማለት ሌሎቹንም በአንቺ በኩል አድርጎ ሊያስተምር ሲፈልግ ነው። ያኔ መጥፎ ነገር አይደለም። ለምን እናደርኩኝ ደግሞ ብላችሁ አንድ ከተናገራችሁ በኋላ ምናምን መቆጨት የለባችሁም። ፈጣሪ ያዟችሁ ነው፣ የፈጣሪ ትእዛዙ ነው እናንተ እንድትማሩለት። ያኔ በቃ ሌላ ልጆቹን በእናንተ በኩል አድርጎ ማስተማር ስለፈለገ እናንተ ልጆቹ ጠንካራ ስለሆናችሁ ብርቱ ስለሆናችሁ ብዙ ሸሞችን መሸከም ስለምትችሉ እግዚአብሔር ፈተናዎችን የሚሰጠን እያንዳንዳችን ያውቃል ምን ያክል እንደምንሸከም ምን ያክል ሸክሙን። ያኔ አንዳንዴ እናቶች አይታችሁ ከሆነ 3-4 ልጆቹ ናችሁ ለእያንዳንዳቸው የሚሰጡን ቃል የሆነ ቦታ ልንወስድላቸው ከሆነ ይህን አንቺ ያዥ፣ ይህን አንቺ ያዥ፣ ይህን አንቺ ያዥ ብለው ይሰጡናል አይደል? ያንን የሚያደርጉት አቅማችን ያውቃሉ። ለትንሿ ትንሽ ነው የሚሰጣት፣ ለትልቋ ምናምን እንደዛ ተደርጎ ነው የሚሰጠውና ስለዚህ እግዚአብሔር ሸክማችን ያውቃል ማለት ምን ያክል ፓወርፉል እንደሆነን ስለሚያውቅ ያ ነገር ነው። እና ደግሞ እንደዚህ አይነት ሚስጥሮች የሆነ ብዙ ሚስጥሮች አንዳንድ ወጥቶብን ወደ ሞቶባችሁ የምትሰቃዩ ልጆች አያለውኝ እና ኖርማል ነው በቃ
ማለት ማንኛውም ሰው ድፍን እንደዚህ ፔብልስ ላይ ስላልወጣ ፕራይቬት ስለሆነ ነው እንጂ እናንተ እያሳለፋችሁት ያላችሁት ህይወት የእናንተ የወጣው ሚስጥር ሁላችንም ቤት አለ። ሁላችንም ከእኔም ከአንቺም ከአንተም ከሁሉም ቤት ስላለ ስኖርማል በእናንተ በኩል አድርጎ እግዚአብሔር እኛን ሊያስተምረን ስለፈለገ ሌሎቹ ሊያስተምር ስለፈለገ ብልጥ ልጅ ከጎረቤት ይማራል። የምሬን ነው። ይህ መጥፎ ነገር ሳይሆን ጥሩ ነገርን ከጎረቤቶቻችሁ ምናምን አይታችሁ እንትን ብላችሁ አታውቁም። ስለዚህ መማር ነው። ሶሻል ሚዲያ ላይ ደባሪ ነገር ካያችሁና ነገ እናንተ እንደዛ እንዳትሆኑ ቼክ ማድረግ የራሳችሁን ህይወት የራሳችሁ ምላሳችሁ መቆጠብ ምናምን ነው የሚደረገውና አንዳንዴ ግልጽ ነኝ ግልጽነት እኔ በዚህ ጊዜ ብዙ ቀን ከብዙ ጓደኞች ጋር ተጣልቼ አውቃለሁ። ማለት ግልጸኝነት ታዲያ ምኑ ላይ ነው ምናምን የሚሉ አሉ። የሆነ እኔ ደግሞ ግልጸኝነት ነው ተብሎ ያልሆነ የሆነ ነገር መቀበጣጠር ልክ አይደለም። ነው ማውራት ያለባችሁ ነገር ሊኖር ይችላል። ማለት ስላላወራችሁ ባላችሁ የሚደብረው ነገር የራሳችሁን ህይወት እኔ እንደዚህ ነው ብላችሁ ራሳችሁን ስትገልጹ መግለጽ ያለባችሁ ቦታ ላይ አለ። የሆነ አንዳንዴ ደግሞ ያለፉ ታሪኮች ሊኖሩ ይችላሉ ምላችሁ የሆነ የማይወራ ነገር ነው። ይሁን አንዳንዴ ደግሞ ብቻ ብዙ ነገሮች አሉ በህይወታችሁ ሊወራም ላይወራ የሚችል አንዳንዴ ማውራት ሳይሆን በተግባር የሚታይ የሆነ ሰው በተግባር ብቻ ካየ የሚያምናችሁ በወሬ ላይ አምናችሁ ይችላል ምናምን ያን ስላችሁ ደግሞ ሚስጥር ተደባበቁ አይደለም ማለት የሆነ ዝም ብላችሁ አለ አይደል ይሄ ባይዘ ወይኔ የሆነ የተደበቀ ሚስጥር ምናምን ወይ ደግሞ ደበቀው ሚስጥር ምናምን የለኝም። ግን ቢኖረኝ ለማንም ነው የማልናገረው። ምንም ቢፈጠር አልናገርም። ለማን ብዬ እና ለማንኛውም ያው ብዙ ጊዜ የሚፖሰቱ ነገሮች ምናልባት እኛንም ለማስተማር ለእኛም ሊሆን ይችላል። ቀጥ ብለን ወይ ለፍቅረኛው ነው ወይ ለፍቅረኛው ብለን ማሰብ ሳይሆን ለእኛ ለራሳችንም ይሆናል ብለን ብናስብ። በተረፈ በጣም ወዳችኋለሁ። ሁላቸውም ደህና ናቸው። አትሰቡ ለማለት ነው። መልካም ጊዜ